ሩታዬ የኔ ቆንጆ የኛ አቃጣይ የኛ ቀበጥ የኛ ቀበጥበጥ የኛ ቅንጥስ ብጥስ የኔ ውድ እንኳን ተወለድሽልን። ሀፒ በርስዴይ ብለናል የኔ ውድ ማለት ነው። በነገራችን ላይ ቅመሞችዬ ለካ ትናንትና እኔ እኮ እንዴት ነው የሩታ የተወለደችበት ቀን ነው እንዴት ነው ቅመሞች ሀፒ በርስዴይ ሩታዬ እንኳን ተወለድሽልን ምናምን የሚል ኮሜንት ያለው በብዛት ነው። ለካ ከቅመሞች የሚያበልጥ ነገር የለም። እናንተ ማለት እኮ ለሩታ አሁን እግዚአብሔርን ነው የምላችሁ እንደ ቤተሰብም እንደ ባልም እንደ እናትም የሆነ ቀርባችሁ በቃ የተወለደችበትን ቀን ጨምሮ የምታውቁ ቤተሰብ ሆናችኋል ማለት ነው። የእውነቴን ነው የምላችሁ እና ትለያላችሁ እህቶቼ፣ በተለይ ሩታዬን የምትወዷት የምታከብሯት ማለት ነው። እና ሩታዬ ዋው ፎቶ አንደኛ ነው ማለት ነው። የኔ ውድ እንኳን ተወለድሽልን የኛ ቅንጥስ ብጥስ የኛ አቃጣይ የኛ ትበገር እንኳን ተወለድሽልን። መልካም እንግዲህ ቀሪ ዘመንሽ የመልካም የፍቅር የሰላም ሉልዬንም እንግዲህ እግዚአብሔር ያው ልጅ ጸጋ ነው ይባላል አይደለም? ልጅ በሽታ አይደለም፣ ልጅ ጸጋ ነው፣ ልጅ ሀብት ነው። እንደውም እናቶቻችን ልጅ አንድ ልጅ የጆሮ ጌጥ ነው ይባላል። እና እግዚአብሔር ደግሞ የልጅሽንም ልደት በየጊዜው ያንቺንም የልጅሽንም ልደት በሰላም በጤና የምታከብር ያድርግሽ። ሩታዬ እንኳን ተወለድሽልን ሀፒ በርስዴይ ብለናል። እግዚአብሔር ይመስገን። እግዚአብሔር እንኳን ለዚህ ቀን አበቃሽ የኔ ውድ። መታደል ነው። እድሜ ላይ እድሜ ጨምሮልን አዲስ ቀን ሰጥቶን ልደታችን ብለን ያንን ጊዜ አስታውሰን ማክበር ራሱ እግዚአብሔርን መታደል ነው ቤተሰቦቼ። እና የኛ አቃጣይ እንግዲህ ያው ብዙዎቻቸው ዛሬ እንቅልፍ አይተኙም እርግጠኛ ነኝ። ብዙ የቤት ስራ የጭንቅላት የቤት ስራ የሰጠሻቸው ትናንትና ጨምሮ በተለይ ለሄርሜላም የቤት ስራ ሰጥተሻታል። የልጅ አባት ወደ አንቺ መጥቶ አንድ ቀንም ተከፍቶ ባየው አንላቀቅም ያልሻት ራሱ ለእሷ ያ ትልቅ የቤት ስራ ነው። እና ዛሬ የተወለድሽበትን ቀን በእንደዚህ አይነት ሁኔታ እንደዚህ ጨረቃ መስለሽ አምሮብሽ ፍክት ድምቅ ብለሽ ስታይ ደግሞ ሄርሜላ እንግዲህ ያው ስጋቷ አንዱም ስጋት ነው። የኔ ቆንጆ ሄርሜላ ምንም ማድረግ አይቻልም። እኛ እኮ ነግረንሻል፣ መቅበጥ በሩታ ጊዜ ቀረ ብለንሻል። አንቺ እኮ አሁን መተሽ ሁሉ ነገር ለሩታ ላስተምራት ያለሽ ልጅቷ ከድሮም እናቴ ዩቱብን በአንድ እግር ያቆመች ያለች ቅብጥብጥ ያለች የእውነት እናቴ እንደዚህ ያለች ልጅ ናት። አሁን ለሩታ ምን የምታስተምሪያት ነገር የለም። ባይሆን እሷ ታስተምረሻለች ሄርሜላዬ ከይቅርታ ጋር ማለት ነው። እና ሩታዬ የኔ ቆንጆ በዛም አነሰም ብዙ መልካም ጊዜዎችንም የተከፋሽባቸውም የተደሰትሽባቸውም ጊዜዎች አሉ። ከምንም በላይ ደግሞ የተደሰትሽበት ጊዜ ያው እግዚአብሔር የሰጠሽ ትልቅ ጸጋ ልጅን የሚያክል ነገር እናት መቼም ልጅ ስትወልድ ነው የበለጠ የምትደሰተው። ና እነዛን ሁሉ ጊዜያቶች አልፈሽ እግዚአብሔር በልዑል በመሰለ ልጅ ክሶሻል። ና እግዚአብሔር ይመስገን እንኳን ለዚህ ቀን አበቃሽ። እህቶችሽ ማይሻደን ምን ያህል እንደ ቤተሰብ እንደቀረቡሽ ነው የገባኝ። ትናንት ጀምሮ ሩታዬ ሀፒ በርስዳይ እንኳን ተወለድሽልን ሲሉ እኔ ተምታትች የነበሩ ሩታ የተወለደችበት ቀን ነው እንዴ ዛሬ እያልኩ እየተምታታው ነበረ። ና ዛሬ እንግዲህ ፖስት ያደረገችውን ፎቶ ሳይ እውነትም ከቤተሰብ በላይ ቀርባችኋታል። እግዚአብሔርን ነው የምላችሁ እህቶቼ ማለት ነው። እና እናንተ ደጋግና መልካም ልብ ያላችሁ በተለይ የመዳም ቅመሞች ማለት ነው። ሩታዬ ስትከፋ አብራችሁ የምትከፉ፣ ስትስቅ አብራችሁ የምትስቁ አይደለም። የልደቷን ቀን እንኳን አውቃችሁ እንኳን ተወለድሽ እያላችሁ በኮሜንት ቀድማችሁ መጻፍ ማለት የእውነት እኔ በጣም ነው የገረማችሁኝና ለእናንተም ክብር ይገባችኋል የኔ ምርጦች ማለት ነው። ሩታዬም ደግሞ ያው ቀሪ ዘመንሽ እንግዲህ ከጭቅጭቅ ምናምን ወጥቶ በሰላም በጤና ለልጅሽ ታስፈልጊዋለሽ እና በሰላም በጤና ሉልዬን የመሰለ ጸጋ በረከት እግዚአብሔር ሰጥቶሻል እና ልጅሽን የምታሳድጊ ያድርግሽ የኔ ቆንጆ። ለብዙዎቹ መቼም አቃጣይ ሆነሽ የቤት ስራ ሆነሽባቸዋል፣ የጭንቅላት ስራ። አቤት ሩታ እኮ በስማ የኔ ውድ ይመችሽ የኔ ቆንጆ። እንግዲህ ሩታዬን የኔ ምርጦች ማለት ነው እንግዲህ ዛሬ እንግዲህ እግዚአብሔር ይመስገን እግዚአብሔር ለዚህ ቀን እንኳን አደረሰሽ የኔ ውድ ማለት ነው። ሩታዬ በድጋሜ ማለት ነው ቀጥታው ነው ከምትክዬ ዩቲዩብ ስቱዲዮ እንኳን አደረሰሽ ሩታዬ ሀፒ በርስዴይ እያለን ነው ሙዚቃ ምንጋብዝሻለን። ቅመሞችም ያው ሀፒ በርስዴይ የሚሆን እንኳን ለዚህ ቀን አደረሰሽ የሚል ሙዚቃ ወደ አንቺ ቀጥታ በኮሜንት ሊያስተላልፉ ይችላሉ። እንጠብቃለን በጉጉት አይደል እንዴ ምርጦችዬ። እንዲህ ሩታዬንማ ማያወድና ማያደንቅ ሴጣን ብቻ ነው።
የሩታን እንዲህ ፍክት ድምቅ ጨረቃ መስሎ መምጣት የማይወድ ሴጣን ብቻ ነው፣ እናውቃለን። እነ ከሌም ጨምሮ ማለት ነው። ዛሬ እንግዲህ ሩታዬ የኔ ውድ በጣም አምሮብሻል። እንደዚህ ደግሞ ፍክት ብለሽ ስላየንሽ ደስ ብሎናል። ዛሬ የተወለድሽበት ቀን ነው። እግዚአብሔር ይመስገን ለሁሉም ነገር። እግዚአብሔር ነው ያደረገው አይደል? ለእያንዳንዳችን አዲስ ቀን ሲሰጠን በእግዚአብሔር ቸርነት እንጂ በእኛ ስራ አይደለም። በእኛ ስራ ቢሆንማ እች ቀን አትገባንም ነበርና ለሁሉም እግዚአብሔር ሩታዬ የኔ ውድ እንኳን ተወለድሽልን። ሀፒ በርስዳይ ብለናል። ቅመሞችዬ፣ የሩታዬ ወዳጆች እህቶች አላችሁ አለን በሉ እስቲ በኮሜንታችሁ የኔ ምርጦች። ላይክም ሰብስክራይብም ለምታደርጉኝ በሙሉ ጌታን በጣም አመሰግናለሁ። እጅ ነስቻለሁ። የኔ ምርጦች ክበሩልኝ፣ እግዚአብሔር ያክብርልኝ። የእውነቴን ነው። ፈልጋችሁና ወዳችሁ ቪዲዮ ተመቻችሁም አልተመቻችሁም ላይክ ለምታደርጉኝ፣ ለእሷ ከጠቀማት ብላችሁም ሰብስክራይብ ለምታደርጉኝ፣ ለሁሉም ነገር መልካም ልብ ያስፈልጋል። ከእናንተ ያየሁት ምናል መልካም ልብ እንዳላችሁና የሰው ማደግ እንደምትፈልጉ ነው። የእውነቴን ነውና በጣም አመሰግናለሁ። ወዳችሁ ፈቅዳችሁ ለምታደርጉኝ በሙሉ ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ትርፍርፍ ይበልኝ። እንግዲህ ዛሬ በኮሜንት ሁላችሁም ሩታዬ እንኳን ተወለድሽልን ሀፒ በርስደይ በቃ የቻላችሁትን ማለት ነው ደስታችሁን፣ ፍቅራችሁን በትህትና በአክብሮት እንድገልጹ ያው እኔም የምወዳችሁ እህታችሁ አስተላልፋለሁ። ሩታዬ ሀፒ በርስደይ ብለናል። የኔ ቆንጆ ኑሪልን የኔ ውድ